ባችለር በቴስላ ሲዞ ለኤዲሰን የላከው ደብዳቤ እንዲህ ይላል። ውድ ኤዲሰን፣ ሁለት ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሌላኛው ደግሞ ይህ ወጣት ነው። ኤዲሰን ያለምንም አቅማማትም ይህንን ቤሳቤስት ለፈጠራ የነደደ ልቡን ይዞ አሜሪካ የገባውን ወጣትም ወዲያውኑ ቀጠረው። ቴስላ ወደ አሜሪካ ከመምጣቱ በፊት ግን በጀርመንና በፈረንሳይ ሳለ የኤሲ ጄኔሬተር ለማምረት የሚረዳው ድርጅት ወይም ባለሀብትም ፈልጎ ለማግኘትም አልቻለም ነበር። ይሄው አሁን ግን አሜሪካ ገብቶ በሚያውቀው በቶማስ ኤዲሰን ድርጅት ውስጥም ተቀጥሯል እና የኤሲ ጄኔሬተርን ለማምረት የሚረዳው ዘንድም ቴስላ ታላላቅ ጉጉት የኤሲ ጄኔሬተር ፈጠራውን ለኤዲሰን አሳየው። ኤዲሰን ግን ይህንን የቴስላ ፈጠራ ጨርሶ አልወደደውም። ምክንያቱም ደግሞ ኤዲሰን ከጥቂት ዓመታት በፊትም አንስቶ በራሱ የዲሲ ኤሌክትሪክ ጄኔሬተር አማካኝነት ለኒውዮርክ ከተማ ኤሌክትሪክ እያመረተ በማቅረብ ላይም በመሆኑና ይህንንም ስራ ፈጠራ ተቀናቃኝ የኤሌክትሪክ ቴክኖሎጂ መሆኑን ነው። ምንም እንኳን የቴስላ የኤሲ ጄኔሬተር ከኤዲሰን የዲሲ ጄኔሬተር እጅጉን የተሻለ ቢሆንም የገነባውን ገንዘብ እጅጉን የሚያፈርስበት ይህንን የቴስላ ፈጠራ መቀበል ግን ለኤዲሰን ፈጽሞ የማይታሰብ ነው። ይልቁንስ ኤዲሰን የራሱን የዲሲ ጄኔሬተር ቴስላ እንዲያሻሽልለት ፈልጎ የዲሲ ጄኔሬተሮችን ካሻሻልክልኝ $50,000 እከፍልሃለሁ አለኝ የሚለው ቴስላ ከጠዋቱ 4 ሰዓት ተኩል እስከ ቀጣዩ ቀን ንጋት 11 ሰዓት በአጠቃላይ በቀን 19 ሰዓት በላይ እየሰራ የኤዲሰንን የዲሲ ጄኔሬተር ካሻሻለለት በኋላ ክፍያውን ሲጠይቅም ከኤዲሰን የተሰጠው ምላሽ ግን አይ ቴስላ፣ የኛ አሜሪካኖች ቀልድን ግን አታውቅም የሚል ስላቅ ሆነ። ኤዲሰን በ$50,000 ፋንታ ደሞዝህን ልጨምርልህ ቢለውም በጉዳዩ የበሸቀው ቴስላ አንዳችም ቃል ሳይተነፍስ ባዶ እጁንም ከኤዲሰን ድርጅትም ለቆ ወጣ። ከዚህን ጊዜ በኋላ ቴስላ እና ኤዲሰን ክፉኛ የሚጠላሉ ቀንደኛ ተቀናቃኝ ሆኑ። እንደ አውሮፓውያን አቆጣጠር በ1931 ቶማስ ኤዲሰን ሲሞትም ሁሉም ማለት ይቻላል ስለ ታላቁ ሳይንቲስት በጎ ቃላት ተናግረዋል። ከአንድ ሰው በስተቀርም ቴስላ የኤዲሰን ሞት አስመልክቶ በኒውዮርክ ታይምስ ላይ የሰፈረውን ዘገባ ቴስላ ስለ ኤዲሰን የተናገረውን ይዞ ወጥቷል። ቴስላ ስለ ኤዲሰን እንዲህ ሲልም ተናግሯል። አንዳችም የትርፍ ጊዜ መዝናኛ ወይም ሆቢ የሌለው፣ ንጽህናውን እንኳን የማይጠብቅ፣ የፈጠራ ስልቱም በጣም ኋላ ቀር እና በአታካሽ ሙከራ የተሞላ ከመሆኑ የተነሳ ግኝቶቹ በአብዛኛው በአጋጣሚ የሚገኙ ተራ የዕድል ውጤቶች ናቸው ብሏል። ጥቂት ንድፈ ሐሳብ ሂሳባዊ ቢጠቀም ኑሮ 90% ልፋቱ ይቀርለት እንደነበር ስታዘብ ያሳዝነኝ ነበር። ከኤዲሰን ጋር ተጣልቶ ባዶ እጁን ከስራ ለቆ የወጣው ቴስላ በቀጣዩ ጊዜያትም በርካታ ውጣ ውረዶችን አሳለፈ። ለዕለት ጉርሱ ሲልም በቀላል የኤሌክትሪክ ጥገናና ለኤዲሰን የዲሲ ኤሌክትሪክ ስርዓት መዘርጊያ ጉድጓድም ቁፋሮ ላይም ተሰማራ። ቴስላ እነዚያን ጊዜያትም የመራራ እንባና የመከራ ጊዜያት ነበሩ ሲል ጽፏል። ቀስ በቀስም ቴስላ እያንሰራራ መጣ። በሽርክና ከሌሎች ሰዎች ጋርም ኩባንያውን አቋቁሞ ቤተ ሙከራ ከፈተ። የኤሲ ጄኔሬተሩን በናሙናነትም ከሰራ የኤሲ ጄኔሬተር ብቃትም የተገነዘቡ የኤሌክትሪክ መሐንዲሶችም ጆርጅ ዌስቲንግሃውስን የተባለውን የዌስቲንግሃውስ ማኒፋክቸሪንግ የተባለውን ካምፓኒ ባለቤትነት የቴስላ የኤሲ ጄኔሬተር የፈጠራ መብት ወይም ፓተንቱን በእጁ እንዲያስገባም መከሩት። ኩባንያው የቴስላ የኤሲ ጄኔሬተርና ተዛማጅ የፈጠራ መብት $1 ሚሊዮን ክፍያውንና ኩባንያውን የሚያመርታቸውን የኤሲ ጄኔሬተር ከሚያመርቱት ከእያንዳንዱ የፈረስ ጉልበት $2.5 ቴስላ እንዲከፈለውም ተዋዋሉ። ቴስላ አሁን ህልሙ የሰመረለት ባለጸጋ ሆኗል። ለሌሎችም ታላላቅ ፈጠራዎቹ የሚሆንም ጥሪትም ቋጥሯል። ይህንን ተከትሎም ግን አንድ አስገራሚ ጦርነት ተቀሰቀሰ። ይህ ጦርነት የኮረንቲዎች ጦርነት ወይም ዋር ኦፍ ከረንትስ ይሰኛል። ለመሆኑ ይህ የኮረንቲዎች ጦርነት ምን ይሆን? ተፋላሚዎች እነማን ይሆኑ? አሸናፊውስ? ከቶማስ ኤዲሰን የዲሲ ኤሌክትሪክ ማመንጫና ማሰራጫ ስርዓት የተለየውን የቴስላን የኤሲ ኤሌክትሪክ ማመንጫ ማሰራጫ ስርዓትን ሊተገብር የተነሳው ዌስቲንግሃውስ ከቶማስ ኤዲሰን ኩባንያ ጋር የኔ ቴክኖሎጂ ይበልጣል የመረረ ቅራኔ ውስጥም ገባ። በመጨረሻም በአሁኑ ወቅትም በዓለም አቀፍም ተቀባይነት ያገኘው የቴስላ የኤሲ ኤሌክትሪክ ማመንጫና ማስተላለፊያ አሸናፊ ሆኖ እስኪወጣ ድረስም የቴስላና የኤዲሰን ኤሌክትሪክ ስርዓትን በባለቤትነት የያዙት ኩባንያዎችን ቢዝነሳቸውን ላለማጣት ታላቅ ትንቅንቅ ገጠሙ። ይህ ትንቅንቅ የኮረንቲዎች ጦርነት ዋር ኦፍ ከረንትስ በሚል ይታወቃል። ኤዲሰን የተቀናቃኙን የቴስላ የኤሌክትሪክ ማመንጫና ማሰራጫ ስርዓትን ለማጣጣል ከፍተኛ ሚዲያ ቅስቀሳ ዘመቻውን ማጧጧፈው። የቴስላ የኤሲ ስርዓት ለህይወት አደገኛ ነው፣ የሚያመነጨው ከፍተኛ ኤሌክትሪክ ነው በማለትም ህይወትን ያጠፋል በማለት የዲዛይንና ረዳቶቹን ህዝቦች በተሰበሰቡበት አደባባዮች ላይ የተለያዩ እንስሳቶች ውሻ፣ ፈረስ፣ ዝሆን ጭምርም መግደሉን ተያያዙ። መቼ ይሄ ብቻ የሞት ፍርደኞች ላይ በተለይ የአገዳደል ስልትን ጥቃቱ ይፈጸምባቸው ዘንድ
አዲስ መላ ጠቁም ተብሎ የተጠየቀው ኤዲሰን የዌስቲንግሃውስን የኤሲ ጄኔሬተር ተጠቅሞ መግደል ይቻላል። ለመሆኑ በመሰረቱ የሞት ፍርደኞችም ጄኔሬተር በሚያመነጨው ኤሌክትሪክን በአሰቃቂ ሁኔታ ተንጨርጭሮም ተሰቃይተው ሞተ። እነ ኤዲሰን ክስተቱን ተቀናቃኝ ኤሌክትሪክ ስርዓትን ለማጥቂያነት ተጠቀሙበት። የቶማስ ኤዲሰንን የዲሲ ኤሌክትሪክ ማስተላለፊያ ስርዓትን አንድ ትልቅ እክል አለበት። የኃይል ማመንጫው ኃይልን ማድረስ የሚችለው በ800 ሜትር ሬዲየስስ ብቻ ነው። በአንጻሩ የቴስላ ኤሌክትሪክ ስርዓት ግን ኤሌክትሪክን በመነጨበት ቦታ ረጅም ርቀትን አጓጉዞ ጥቅም ላይ ማዋሉን ያስችላል። ይህን የኤሲ ስርዓትን ከፍተኛ ቮልቴጅ ስለሚጠቀም ግን የኤሌክትሪክ ነገር ግን በጣም እንግዳ በሆነበት በዚያን ዘመን በጣሙን አስፈሪ ሆኗል። ኤዲሰን የዚህን ስርዓትን ለማጣጣል የተጠቀሙትን ይህንኑ ነበር። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ1893 በቺካጎ የተካሄደውን የዓለም የንግድ ትርኢትን በኤሌክትሪክ ብርሃን ለማድመቅም የወጣውን ጨረታ የቴስላ የኤሲ ሞተሮችን የፈጠራ መብት የገዛውን ዌስቲንግሃውስ አሸነፈ። ቴስላ ይህንን ክስተት የፈጠራውን ብቃት የማሳያ ሁነኛ አጋጣሚ መሆኑን ተረድቷል። በጨረታው መሸነፍ ያንገበገበው የኤዲሰን ግዙፍ ኩባንያ የሆነው ጀነራል ኤሌክትሪክ ኩባንያው የኤዲሰን በግለት የሚሰሩ የኢንካንደሰንት አምፖሎችም ለዌስቲንግሃውስ አልሸጥም አለ። ሁኔታውን የተረዳው ቴስላ ችግሩን በቶሎ ለመቅረፍ ከኤዲሰን የተለየና የተሻለ ሌላ አይነትም አምፖሎች ፈጠራውን ይዞ በጊዜ ለመድረስም ትርኢቱን ለመድረስም በቃ። የንግድ ትርኢቱን የወቅቱ የአሜሪካ ፕሬዝዳንት መድረቀው ሲከፍቱት የቴስላ የኤሲ ስርዓት ብቃትም በጉልህ ታየ። በዚሁ ስኬት ሳቢያም ከናያጋራ ፏፏቴ ኃይል አመንጭቶ የማከፋፈል ኮንትራቱን የቴስላ የኤሲ ተዛማጅ ፓተንቶችን ለገዛው ዌስቲንግሃውስም ኤሌክትሪክ ተሰጠው። የቴስላ ስርዓትን በተሳካ ሁኔታ ከናያጋራ ፏፏቴ ኃይል አመንጭቶ ማከፋፈልም ጀመረ። በአሁኑ ወቅትም በመላው ዓለም ጥቅም ላይ የሚዋለውን የኤሌክትሪክ ማመንጫና ማከፋፈያ ስርዓት መነሻው የሆነው ይህ በናያጋራ እውን የሆነውን የቴስላ የኤሲ ማመንጫ ማከፋፈያ ስርዓት ነው። በዚሁ በቴስላና ኤዲሰን የዲሲ ኤሌክትሪክ ማመንጫና ማከፋፈያ ስርዓቶች መካከልም ተፈጥሮ የነበረው የኤኒ ስርዓት ይበልጣል። የኮረንቲዎች ጦርነት አሸናፊ ማን እንደሆነም ታወቀ። የቴስላ የኤሲ ስርዓት በድል አድራጊነትን በላጭ ሆኖ ወጣ። ይህም ድል ግን ለአሸናፊው ለዌስቲንግሃውስም ኤሌክትሪክም መራራ ጣፋጭ ድል ሆነ። በሁለቱ የኤሌክትሪክ ስርዓት መካከልም በተነሳው የኮረንቲዎች ጦርነት እናም በሌሎች ወጪዎች ሳቢያ ዌስቲንግሃውስ ኤሌክትሪክ ፋይናንሱ አቅሙ ክፉኛ ተዳከመ። ስለዚህም ዌስቲንግሃውሶች የኤሲውን ፈጣሪ ቴስላን ኩባንያው እንዳይከስር ከፈለግ አንድ የኤሲ ሞተር የፈረስ ጉልበት ልንከፍለውን የተስማማነውን $2.5 ክፍያውን ተውልን ሲሉ ጠየቁት። ቴስላ ይህን የኤሲ ሞተሩን እውን ለማድረግ የረዳውን ኩባንያውን ለመታደግም የዓለማችን ቁጥር 1 ሀብታም ሊያደርገውን ይችል የነበረውን በፈረስ ጉልበት $2.5 ክፍያ የሚያስገኘውን የኮንትራት ሁሉንም ቀደደው። ዓለም ዛሬ ላይ ቴስላ የሚያስታውሰው በአብዛኛው በዚህ የኤሲ ሞተር ፈጠራው ይሁን እንጂ ሌሎች ስፍር ቁጥር የሌላቸው ፈጠራዎች ባለቤትም ነው። ከእነዚህ ውስጥም ጥቂት የማይባሉ የቴስላ ፈጠራዎች በሌሎች ተሞጭልፈው የሌሎች ተደርገውም ሲነገሩ ዘመናት ተቆጥረዋል። ኤክስሬን አገኘ በሚልም እንደ አውሮፓውያን አቆጣጠር በ1901 በፊዚክስ የመጀመሪያው የኖቤል ሽልማት የተሸለሙት ጀርመናዊ ዊሊያም ሩተን ግን ኤክስሬን ከማግኘቱ በፊትም ከ8 ዓመታት በፊትም እንደ አውሮፓውያን አቆጣጠር በ1887 ቴስላ በኤክስሬ ጨረሮች ፎቶግራፍ አንስተዋል። እንደ አውሮፓውያን አቆጣጠር በ1893 የቺካጎ የዓለም የንግድ ትርኢቱን ተጠቅሞ ጊዜው ከነበረውም የኤዲሰን የኢንካንደሰንት አምፖሎችም አንጻር አነስተኛ ኃይል የሚወስደውንና ረጅም ጊዜ ሳይበላሽ የሚቆየውን የበለጠ ብርሃናማ የሆነውንና ኃይል ቆጣቢውን ለዘመናችን የፍሎሮሰንት አምፖሎችም እንደ መጣሰሻ ተደርጎ የሚቆጠረውን የፎቶ ፎስፈረስን አምፖሎችን ፈጠራውን ለዓለም አበርክቷል። ከዚህም 2 ዓመታት ቀደም ብሎ እንደ አውሮፓውያን አቆጣጠር በ1891 ኒውዮርክ ከተማ ውስጥም ተካሂዶ በነበረው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት ጉባኤዎች ላይም ቴስላ ከአንዳችም ኤሌክትሪክ ገመድ ጋርም ያልተያዘ 2 የፎቶ ፎስፈረስ አምፖሎችን በሁለት እጆቹ በመያዝ ሲበሩ አሳይቶ ታዳሚውን ጉድ አስብሏል። ይህ ገመድ አልባ በሆነ መልኩ የኤሌክትሪክ አምፖሎችም የማብራት ጉዳይ በጊዜው የኤሌክትሪክ መሐንዲሶች ጭምርም የምትሃት እንጂ የቴክኖሎጂ ብቃትም አይመስልም ነበር። እንደ አውሮፓውያን አቆጣጠር በ1898 ቴስላ አነስተኛ በእጅ የምትያዝን የመሬት መንቀጥቀጥን የምትፈጥር መሳሪያ ፈብርኳል። በዚህ ዓመት በዚያን ሰሞን ፈጽሞ የማይገመተውን በርቀት መቆጣጠሪያ ወይም በሪሞት ኮንትሮል የምትንቀሳቀስ አነስተኛ ጀልባ ሰርቶ አጀብ አስብሏል።